ነጭ ሽንኩርት በቤታችን ውስጥ ካሉ ተፈጥሯዊ መድኃኒቶች መካከል ቀዳሚውን ስፍራ እንደሚይዝ ሁላችንም እናውቃለን። ነገር ግን ብዙዎቻችን የነጭ ሽንኩርትን ጥቅም ለማግኘት ስንፈልግ ትልቅ እንቅፋት የሚሆንብን ነገር አለ። እሱም የሚከነክነው ጣዕሙና ለቀናት ከአፋችን የማይጠፋው ኃይለኛ ሽታው ነው። በዚህም ምክንያት ብዙዎቻችን ይህንን ተፈጥሯዊ አንቲባዮቲክ መጠቀም አቁመናል። ነገር ግን ነጭ ሽንኩርትን ሳናኝከው ጣዕሙ ሳይሰማን እናም ከሰው ጋር ስንቀራረብ ምንም አይነት ሽታ ሳይኖርብን እንደ እንክብል በማድበልበል የምንውጥበት እጅግ አስደናቂ ዘዴ እንዳለ ብነግራችሁስ? ዛሬ በዚህ ቪዲዮ ነጭ ሽንኩርትን እንደ እንክብል አድበልብሎ መዋጥ ያለውን ድንቅ ጥቅሞች፣ ለምን ማኘክ እንደሌለብን እናም ይህንን ስናደርግ በሰውነታችን ውስጥ የሚፈጠሩትን አስገራሚ ተአምራዊ ለውጦችን በዝርዝር እንመለከታለን። በተለይ ደግሞ ጨጓራችሁ ሳይታመምና አፋችሁን ሳያሸት እንዴት አዘጋጅታችሁ መዋጥ እንዳለባችሁ ደረጃ በደረጃ አሳያችኋለሁ። ወደ ዝርዝር መረጃው ከመሄዳችን በፊት ግን ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ የጤናው ቤተሰብ እንድትሆኑ እጋብዛችኋለሁ። መልካም ቆይታ ይሆንላችሁ። በቅድሚያ ነጭ ሽንኩርትን እንደ እንክብል ወይም ደግሞ እንደ መድኃኒት መዋጥ የሚሰጠውን አስገራሚ የጤና ጥቅሞችን እነግራችኋለሁ። ነጭ ሽንኩርትን እንደ እንክብል አድበልብሎ የመዋጥ ቀዳሚውና ትልቁ ጥቅም የልብና የደም ዝውውር ስርዓትን ሙሉ በሙሉ ማደስ መቻሉ ነው። ነጭ ሽንኩርት በውስጡ አሊሲን የተባለ እጅግ ኃይለኛ የሚባል ንጥረ ነገር ይዟል። ይህም ንጥረ ነገር እንደ እንክብል ተድበልብሎ ሲዋጥ በቀጥታ ወደ ደም ዝውውራችን በመግባት የደም ቧንቧ ግድግዳዎች እንዲለጠጡና ደም በነፃነት እንዲዘዋወር ያደርጋል። በዚህም ምክንያት የደም ግፊትን በተፈጥሯዊ መንገድ ከመቀነሱም በላይ በደም ቧንቧዎች ውስጥ ተጣብቀው የደም ፍሰትን የሚያውኩ መጥፎ ኮሌስትሮሎችን በማሟሟት ልባችን ያለምንም ጫና ስራዋን እንድታከናውን ይረዳታል። ይህም ለድንገተኛ የልብ ህመምና ለስትሮክ ያለንን ተጋላጭነት በከፍተኛ ሁኔታ ይቀንሰዋል። ሁለተኛውና ለብዙዎቻችን ወሳኝ የሆነው ጥቅም የሰውነትን የውስጥ መከላከያ አቅም እንደ ብረት ማጠንከሩ ነው። ነጭ ሽንኩርት ለዘመናት የተፈጥሮ አንቲባዮቲክ ተብሎ የሚጠራው ያለ ምክንያት አይደለም። እንደ እንክብል ተድበልብሎ ሲዋጥ በውስጡ ያሉት ጸረ ባክቴሪያና ጸረ ቫይረስ ንጥረ ነገሮች በሰውነታችን ውስጥ ያሉ እንደ ጉንፋን፣ ሳልና የሳይነስ ኢንፌክሽን የሚያመጡ ተዋሲያንን ይዋጋሉ። በተለይ ደግሞ በደማችን ውስጥ ያሉ ነጭ የደም ህዋሳት በሽታ አምጪ ተዋሲያንን የማጥቃት ብቃታቸው እንዲጨምር በማድረግ ሰውነታችን በማንኛውም ወረርሽኝ በቀላሉ እንዳይጠቃ እንደ ጋሻ ሆኖ ያገለግላል። ይህ ማወሳሰድ ንጥረ ነገሩ ሳይተን ለረጅም ሰዓት በሰውነት ውስጥ እንዲቆይ ስለሚያደርገው የተሻለ ጥበቃን ይሰጣል። በሶስተኛ ደረጃ ይህ ዘዴ ለጨጓራና ለምግብ መፈጨት ስርዓት ጤና እጅግ ተመራጭ ነው። ብዙ ሰዎች ነጭ ሽንኩርትን አኝከው ሲበሉ የሚፈጠረው ኃይለኛ ቃጠሎ ጨጓራቸውን ሊያስቆጣው ይችላል። ነገር ግን እንደ እንክብል ተድበልብሎ ሲዋጥ ይህ ችግር ይወገዳል። ነጭ ሽንኩርት ወደ አንጀት ሲደርስ በዚያ ያሉ ጎጂ ባክቴሪያዎችና በተለይም ደግሞ የሆድ ጥገኛ ትላትሎችን ጠርጎ ያስወግዳል። በተቃራኒው ደግሞ ለምግብ መፈጨት የሚረዱ ጥሩ ባክቴሪያዎች እንዲራቡ በማድረግ የሆድ መነፋትን፣ የጋዝ ችግርን እናም ድርቀትን ይከላከላል። በተጨማሪም በጉበት ውስጥ የሚከማቹ መርዛማ ነገሮችን በማጽዳት የሰውነትን የጽዳት ሂደት ያፋጥነዋል። በአራተኛ ነጭ ሽንኩርትን በዚህ መልኩ መውሰድ ለቆዳ ጤና፣ ለወጣትነትና ለደም ስኳር ቁጥጥር ያለው ፋይዳ ከፍተኛ ነው። በውስጡ ያሉት ጸረ ኦክሳይድ ማለትም አንቲኦክሲደንትስ ንጥረ ነገሮች የሰውነት ሴሎችን እንዳያረጁና እንዳይሞቱ ስለሚከላከሉ የቆዳ መሸብሸብን ይቀንሳሉ። ደምን የማጥራት ልዩ ብቃት ስላለውም በፊት ላይ የሚወጡ ብጉርና ጥቋቁር ነጠብጣቦችን ከውስጥ በማከም ጥራት ያለው ቆዳ እንዲኖረን ያደርጋል። ከዚህ በተጨማሪም የኢንሱሊን ስራን በማነቃቃት በደማችን ውስጥ ያለውን የስኳር መጠን ለማመጣጠን ይረዳል። ይህም ለስኳር ህመምተኞችም ሆነ ክብደት ለመቀነስ ለሚጥሩ ሰዎች እንደ ትልቅ ተፈጥሯዊ ረዳት ተደርጎ ይወሰዳል። አምስተኛው ትልቁ ጥቅም ለአተነፋፈስ ስርዓትና ለሳምባ ጤና ያለው ፋይዳ ነው። ነጭ ሽንኩርት በተፈጥሮ የአክታ ማለስለሻ ባህሪ አለው። እንደ እንክብል ተደበልብሎ ሲዋጥ በውስጡ ያለው ሰልፈር የያዙ ውህዶች በደም በኩል ወደ ሳምባችን በመድረስ የመተንፈሻ አካላትን ያጸዳሉ። ይህም ለረጅም ጊዜ ለቆየ ሳል፣ ለሳይነስ መጨናነቅ እናም ለአስም ህመምተኞች ትልቅ እፎይታን ይሰጣል። በተለይ ደግሞ በአየር ብክለት ወይንም በሲጋራ ጭስ ለተጎዳ ሳምባ እንደ ተፈጥሯዊ ማጽጃ ሆኖ ያገለግላል። ስድስተኛው ነጭ ሽንኩርት መዋጥ ለአጥንትና ለመገጣጠሚያ ጤና እጅግ ጠቃሚ ነው። ጥናቶች እንደሚያመለክቱት ነጭ ሽንኩርት በሴቶች ላይ የኤስትሮጅን ሆርሞን መጠን በመጠኑ እንዲጨምር በማድረግ የአጥንት መሳሳትን ይከላከላል። በተለይ የመገጣጠሚያ ህመም ወይንም ኦስቲዮ አርትራይተስ ያለባቸው ሰዎች እንደ እንክብል አድበልብለው ሲወስዱት በውስጡ ያለው ጸረ ብግነት ማለትም
አንቲ ኢንፍላማቶሪ ባህሪው በመገጣጠሚያዎች መካከል የሚፈጠረን እብጠትና ህመም በመቀነስ የሰውነት እንቅስቃሴን ያቀላል ማለት ነው። በሰባተኛ ብዙም የማይታወቀው ጥቅም ለአእምሮ ንቃትና የማስታወስ ችሎታን ለማሻሻል ያለው ብቃቱ ነው። በነጭ ሽንኩርት ውስጥ ያሉ ጸረ ኦክሳይዶች በአእምሮ ህዋሳት ውስጥ የሚፈጠሩ ጥቃቅን ጉዳቶችን ማለትም ኦክሲዴቲቭ ስትረስን ይከላከላሉ። ይህም ደግሞ እድሜ ሲጨምር የሚመጣን የመርሳት ችግር እናም ደግሞ አልዛይመርን ለመከላከል ይረዳል። ደም ወደ አእምሮ በተሻለ ሁኔታ እንዲፈስ ስለሚያደርግም የአእምሮ መነቃቃትና ትኩረትን ይጨምራል። ስምንተኛና በስተመጨረሻ የምነግራችሁ ይህ ዘዴ ለኩላሊት ጤናና ለሽንት ቧንቧ ኢንፌክሽን መፍትሄ ነው። ነጭ ሽንኩርት ሽንትን የማስወገድ ማለትም ዳዩሬቲክስ ባህሪ ስላለው በኩላሊት ውስጥ ያሉ አላስፈላጊ ጨዎችና መርዛማ ነገሮችን ጠርጎ ለማስወገድ ይረዳል። በሽንት ቧንቧ ላይ የሚፈጠሩ ባክቴሪያዎችንም የመግደል አቅም ስላለው ኢንፌክሽኑ እንዳይባባስና በፍጥነትም እንዲድን ከፍተኛ ድጋፍን ያደርጋል። ይሄን ሁሉ ጥቅም የምታገኙት እንግዲህ ነጭ ሽንኩርትን እንደ መድኃኒት በእንክብል መልክ ማለት ነው አድበል ብላችሁ ስትጡትና ስትጠቀሙት ነው ማለት ነው። በእርግጥ ጥቅሞቹ ይህ ብቻ አይደሉም። ቪዲዮ እንዳይረዝምባችሁና እንዲሁም ደግሞ ዋና ዋና ጥቅሞቹን ለመግለጽ ሲባል ነው እንጂ ጥቅሙ ከዚህም ያለፈ በቁጥር የማይገለጽ በጣም ዘርፈ ብዙ ጥቅሞች ያሉት ነው። ታዲያውን በመቀጠል የነጭ ሽንኩርት እንክብልን አዘገጃጀቱንና አወሳሰዱን ደረጃ በደረጃ እንመለከታለን። ጥቅሞቹን በዝርዝር ካየን አይቀር አሁን ደግሞ ይህንን ተፈጥሯዊ መድኃኒት ያለምንም ሽታና ህመም እንዴት አዘጋጅተን እንደምንወስደው በሁለት መንገድ ደረጃ በደረጃ አሳያችኋለሁ። አንደኛው መንገድ ቆራርጦ የመዋጥ ዘዴ ነው፣ ነጭ ሽንኩርቱን ማለት ነው። በመጀመሪያ የምታደርጉት አንድ ፍንካች ነጭ ሽንኩርት ትወስዳላችሁ። ነጭ ሽንኩርቱ ሳይበሰብስ ፍሬሽ መሆኑን እርግጠኛ ሁኑ። ልጣጩን በጥንቃቄ ከላጣችሁት በኋላ ፍንካቹ በጣም ትላልቅ ከሆነ ለመዋጥ እንዲመቻችሁ በቢላዋ ለሁለት ወይም ደግሞ ለሶስት ቦታ በትናንሽ መጠን ትከፋፍሉታላችሁ ማለት ነው። እዚህ ጋር ግን በጣም አድቅቃችሁ መክተፍ የለባችሁም። ይሄኛው የመጀመሪያው ዘዴ ስለሆነ ማለት ነው። ምክንያቱም ዓላማችን እንደ እንክብል መዋጥ እንጂ ማኘክ ስላልሆነ ማለት ነው። ከዛ በኋላ የከፋፈላችሁትን ነጭ ሽንኩርት ማለትም በእንክብል መልክ በመድኃኒት መልክ ማለት ነው፣ በመድኃኒት መጠን መልክ የከፋፈላችሁትን ወይም ደግሞ የቆራረጣችሁትን ነጭ ሽንኩርት በቢላዋ ጭረት ታደርጉበታላችሁ። ይህን የምታደርጉት በውስጡ ያለው ንጥረ ነገር አክቲቭ እንዲሆን ነው። ከዛ ነጭ ሽንኩርቱን ከቆራረጣችሁት በኋላ ለ10 ደቂቃ ያክል አየር ላይ ዝም ብላችሁ ታስቀምጡታላችሁ። ይህ ማለት አየር እንዲያገኝ ለማለት ነው። ይህን የምታደርጉት ደግሞ በነጭ ሽንኩርት ውስጥ ያለው አሊኒን የተባለው ውህድ ከአየር ጋር ተገናኝቶ ወደ አሊሲን ማለትም ወደ ዋናው የመድኃኒትነት ንጥረ ነገር እንዲቀየር ነው። ከዛ በኋላ ከ10 ደቂቃ በኋላ ነጭ ሽንኩርቱ ሙሉ በሙሉ የመድኃኒትነት አቅሙን ያገኛል ማለት ነው። ከዛ በኋላ ነጭ ሽንኩርቱ በጉሮሯችሁ ላይ እንዳያቃጥላችሁና በቀላሉም እንዲንሸራተት ለማድረግ ሽፋን ትሰጡታላችሁ። የተቆራረጡትን ትናንሽ የነጭ ሽንኩርት ቁርጥራጮች በአንድ የሻይ ማንኪያ ማር ወይም ደግሞ በወይራ ዘይት ውስጥ ትነክሩታላችሁ ወይም ደግሞ ታብሱታላችሁ ማለት ነው። ማሩ ወይም ደግሞ ዘይቱ ነጭ ሽንኩርቱን ስለሚሸፍነው ወደ አፋችሁ ስታስገቡት ጣዕሙ አይታወቃችሁም። እንዲሁም ደግሞ በጉሮሯችሁ ላይ ያለምንም መቋጨር እንዲወርድ ያደርገዋል ማለት ነው። ሙሉ በሙሉ በማር ትሸፍኑትና ታብሱታላችሁ ማለት ነው። አሁን ያዘጋጃችሁትን ነጭ ሽንኩርት በምላሳችሁ ላይ ታስቀምጡትና በአንድ ብርጭቆ ለብ ባለ ውሃ እንደ መድኃኒት ትውጡታላችሁ ማለት ነው። ልክ እንደ እንክብል መድኃኒት ማለት ነው። እዚህ ጋር በድጋሚ ላሳስባችሁ የምፈልገው ነገር ጭራሹኑ ማኘክ የለባችሁም። ካላኘካችሁት የአፍ ሽታ አይኖርባችሁም፣ እንዲሁም ደግሞ ቃጠሎ ጨጓራችሁን አይነካውም ማለት ነው። የሚሰራውም እንደ መድኃኒት ይሆናል ማለት ነው። ይህ እንግዲህ የመጀመሪያው መንገድ ነው። ሁለተኛው መንገድ ደግሞ ነጭ ሽንኩርቱን ፈጭቶ እናም አድበል ብሎ የመውሰድ ዘዴ ነው። አንዳንዶች ደግሞ ነጭ ሽንኩርቱን በቁርጥራጭ መልክ ከመዋጥ ይልቅ በደንብ አድቅቀው በመፍጨትና ከማር ጋር አድበል ብለው እንደ እውነተኛ እንክብል አዘጋጅተው ይውጡታል። ይህም ዘዴ ሁለት ትልልቅ የሆኑ ጥቅሞች አሉት። አንደኛ ከፍተኛ የሆነ የመድኃኒትነት ኃይል አለው። ነጭ ሽንኩርት በደቀቀ ቁጥር አሊሲን የተባለው ንጥረ ነገር በከፍተኛ ሁኔታ ይመረታል። ፈጭተን ለጥቂት ደቂቃዎች ስናቆየው በውስጡ ያሉት ኬሚካሎች ሙሉ በሙሉ ይነቃቃሉ። ይህ ማለት አንድም ፍንካች ነጭ ሽንኩርት በቁርጥራጭ መልክ ከመዋጥ ይልቅ ፈጭቶ መውሰድ በውስጡ ያለውን የመድኃኒትነት ኃይል 100% እንድትጠቀሙ ይረዳችኋል ማለት ነው። ስለዚህ ተመራጭ የሚባለው ዘዴ ይሄ ነው። ሁለተኛ ጥቅሙ ደግሞ ለአወሳሰድም ምቹ ነው። ለአንዳንድ ሰዎች ትልልቅ የሆኑ ቁርጥራጮችን መዋጥ ሊከብዳቸው ይችላል። ነገር ግን ነጭ ሽንኩርቱን አድቅቀው ከማር ጋር ሲያደባልቁት ልክ እንደ ፔስት ይሆናል።
ከዛ በኋላ በእጃችን ትናንሽ ኳሶችን ወይም ደግሞ ክብ እንክብሎችን በመስራት በቀላሉ ማዋጥ ይቻላል ማለት ነው። ማሩ የነጭ ሽንኩርቱን ኃይለኛ ቃጠሎ ስለሚሸፍነውም የራሱ የሆነ የጤና ጥቅም ይኖረዋል ማለት ነው። ውህዱም እጅግ ተስማሚ ይሆንላችኋል ማለት ነው። ይህን ደግሞ እንዴት እንደምታዘጋጁት ልንገራችሁ። በመጀመሪያ ነጭ ሽንኩርቱን በደንብ አድቅቃችሁ ትፈጩታላችሁ ወይም ደግሞ አድቅቃችሁ ትከትፉታላችሁ። ከዛም አሁንም ለ10 ደቂቃ ያክል አየር እንዲነካው ትተውታላችሁ። ከዛ በኋላ ለግማሽ ፍንካች ነጭ ሽንኩርት ግማሽ የሚሆን የሻይ ማንኪያ ማር በመጨመር ታዋህዱታላችሁ ማለት ነው። ከዛም ድብልቁን በትንሽ በትንሹ እንደ ኳስ እያድበለበላችሁ በእጃችሁ ቅርጽ ትሰጡታላችሁ ማለት ነው። ከዛም ያዘጋጃችሁትን ድብልብል የሆነ ነጭ ሽንኩርት እንደ ክኒን ሳይታኘክ በውሃ መዋጥ ነው ማለት ነው። ይህ ዘዴ በተለይ ለከፍተኛ ኢንፌክሽን፣ ለቆየ ሳልና በሽታን የመከላከል አቅምን በአጭር ጊዜ ውስጥ ለመገንባት እጅግ ተመራጭና ተስማሚ የሆነ ዘዴ ነው ማለት ነው። ስለዚህ ጊዜ ካላችሁ፣ ሰዓት ካላችሁ አሁን ያሳዩዋችሁን ሁለተኛውን ዘዴ ብትጠቀሙ የሚመከረው ማለት ነው። ከፍተኛ ጥቅሙን የምታገኙት በዚህ ዘዴ ስትጠቀሙ ነው። ታዲያም ይህንን ተፈጥሯዊ እንክብል ለመውሰድ ተመራጩ ጊዜ ጠዋት በባዶ ሆድ ከቁርስ 30 ደቂቃ በፊት ቢሆን ነው። ያ ማለት መጀመሪያ ያሳየኋችሁንም ዘዴ ሁለተኛውንም ዘዴ ለመጠቀም ማለት ነው ምቹና ተስማሚ የሚባለው ጠዋት በባዶ ሆድ ከቁርስ በፊት ማለት ነው ከ30 ደቂቃ በፊት ቢሆን ነው። በዚህ ሰዓት ጨጓራችን ባዶ ስለሚሆን ንጥረ ነገሩ በፍጥነት ተመቶ ወደ ደም ዝውውራችን ይገባል። ሆኖም ግን ጨጓራችሁ በጣም ስስ ስለሆነና ለታመማችሁ ሰዎች ከቁርስ በኋላ መውሰድ ትችላላችሁ። ከዚህ ጋር ተያይዞ ደግሞ ጥንቃቄ ማድረግ ያለባችሁ ሰዎች አላችሁ፣ ወይም ደግሞ ከመውሰድ መቆጠብ ያለባችሁ ሰዎች አላችሁ። አንደኛው የመድኃኒት ማቅጠኛ የምትወስዱ ሰዎች ከሆነ ነጭ ሽንኩርት በተፈጥሮ ደም የማቅጠን ባህሪ ስላለው ጥንቃቄ ማድረግ አለባችሁ። ሁለተኛ ቀዶ ጥገና ያለባችሁ ሰዎች ከሆነ ከቀዶ ጥገና 2 ሳምንት በፊት ነጭ ሽንኩርት፣ ቅርንፉድ እንዲሁም ደግሞ እንደ ዝንጅብል ያሉ በጣም አንቲ ኢንፍላማቶሪ የሆኑ ደምን የሚያቀጥኑ አጠቃላይ ቅመማ ቅመሞችን ማስወገድ አለባችሁ። ነጭ ሽንኩርትም እንደዚሁ ጥንቃቄ ይፈልጋል ማለት ነው። ሌላው ደግሞ ህፃናት ለመታነቅ አደጋ ስለሚያጋልጥ ለህፃናት ይህንን ዘዴ በፍጹም መጠቀም የለባችሁም። ይህንን በደንብ ልታስተውሉና በደንብ ደግሞ ቦታ ልትሰጡት ይገባል ማለት ነው። እነዚህን 3 ጥንቃቄዎችን በደንብ ማስተዋል ይጠበቅባችኋል ማለት ነው። ስለዚህ እንግዲህ ክቡራን ቤተሰቦች እስካሁን የተመለከትነው ነጭ ሽንኩርትን አድበልብለን ማለትም ልክ እንደ መድኃኒት በኪኒን መልክ ማለት ነው ብንውጥ በሰውነታችን ላይ የሚፈጠሩ አስገራሚ ታምራቶችንና እንዲሁም ደግሞ የጤና ጥቅሞችን ነግሬያችኋለሁ። በተጨማሪም ደግሞ እንዴትም ይህንን ድንቅ የሆነ መድኃኒት አዘጋጅታችሁ መጠቀም እንደምትችሉም በሁለት ግልጽ በሆነ መልኩ ነግሬያችኋለሁ ማለት ነው። ስለዚህ የዛሬው መረጃችን ይህን ይመስል ነበር። ነጭ ሽንኩርት በተፈጥሮ የታደልነው ትልቅ ጸጋ ቢሆንም ጥቅሙን የምናገኘው ግን በአጠቃቀማችን ላይ ጥንቃቄ ስናደርግበት ብቻ ነው። እንዲሁም ደግሞ አጠቃቀማችሁን ስታውቁ ነው። ዛሬ ያሳያችሁን ይህንን እንደ እንክብል የመዋጥ ዘዴ ለተከታታይ 7 ቀናት ሞክራችሁ በሰውነታችሁ ላይ የምታዩትን ለውጥ በኮሜንት እንድታካፍሉኝ እጋብዛችኋለሁ። ቪዲዮን ከወደዳችሁት ላይክ በማድረግ ድጋፋችሁን ገለጹልኝ። እንዲሁም ደግሞ ይህ መረጃ ለሌሎች ወገኖቻችንም እንዲደርስ ሼር ማድረጋችሁን እንዳትረሱ። በተጨማሪም ደግሞ ለጤናችሁ የሚጠቅም መሰል መረጃዎችን ሁልጊዜ እንዲደርሷችሁ ደግሞ ይህንን የጤና ቻናል ሰብስክራይብ እንድታደርጉ እጠይቃችኋለሁ። ለዛሬ በዚያ በቃው። በቀጣይ በሌላ አስተማሪ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።